ሰላም አለይኩም ዛሬ ኩኪስ እንሰራለን ቆንጆና ጣፋጭ ኩኪስ ማለት ነው። ቀላል ነው። እዚህ ጋር 3 እንቁላል ነው የተጠቀምኩት። ከዛ እኔ ቫኒሊያ ማድረግ ስላልፈለግኩኝ ሎሚ ፍቅፋቄውን ነው ያደረግኩበት። ከዛ እዚህ ጋር ቅቤ ወይ ደግሞ ዝብዳ ማለት ነው። ከዛ ይቺን ሳህን አንድ ቅቤ ጨመርኩ። እዚህ ጋር ትንሽዬ ዘይት እንጨምራለን። ከዛ እዚህ ጋር ሱካር ፓውደር ነው የጨመርኩት። ሱካር ፓውደር ከጨመርን በኋላ በእጃችን እንዲህ ካደባለቅን በኋላ ከዛ በእንትን ሚክስ እናደርጋለን። በደንብ ቆንጆ እንዲሆን ማለት ነው። ዱቄቱን ስንጨምር ቆንጆ ይሆንልናልና እንዲህ ሚክስ እናደርጋለን እላችኋለሁ። የምር በጣም ቆንጆ ኩኪስ ነውና ያምራል። በኋላ ታያላችሁ እላችኋለሁ። ከዛ እዚህ ጋር ዱቄት ጨመርኩ። ከዛ ዱቄታችን ከጨመረን በኋላ ዱቄቱን ስንጨምር አንድ ላይ አንዴ በአንድ ጊዜ አንጨምርም። እያደባለቅን እያየን ነው የምንጨምረው። ምክንያቱም ይሄ ሊጥ ደረቅ መሆን የለበትም። ኩኪሱ በጣም ቆንጆ እንዲሆን ማለት ነው። ከዛ እንደዚህ ሚክስ እናደርጋለን ቀስ እያለን እየጨመረን እያየን እየጨመረን እንሄዳለን። ከዛ በትንሽ የሱከር ማንኪያ አንድ ይቅርታ ቤኪንግ ፓውደር እንጨምራለን። ከዛ እንዲህ እያየን ዱቄታችን ሚክስ እናደርጋለን። ለስለስ ይላል። በቃ ቅቤምና ሱካር ፓውደር ለኩኪስ በጣም አሪፍ ነው። በዚህ ከዛ እኔ እዚህ ጋር ላስቲክ ያደረኩት ስንቆርጠው ቆንጆ እንዲሆንልን ነው። ላስቲክ የተጠቀምኩት ንጹህ ነው። እና እናንተ ደስ ያላችሁ ልትጠቀሙ ትችላላችሁ። ከዛ እዚህ ጋር ልብ ቅርጽ ቁርጥ ነው ያደረኩት። አይ ልቤ እና ቆረጥኩ እላችኋለሁ። በልብ ቅርጽ በፈለጋችሁት ነገር ልትቆርጡ ትችላላችሁ። ከዛ እንዲህ ጋር እዚህ ጋር ደግሞ በጣም ነው ቀስ ያልኩት። በቃ እንዳይሰባበረኝ እንዳይበላሽ እላችኋለሁ። ድንዝዝኩት እና እዚህ ጋር ይሄ ነው አስቸጋሪና እና እዚህ ጋር አልወጣም ብሎ ትወጣለህ እያልኩ ከሱ ጋር በቃ እንትን እየተለፋፋን አወጣሁት። ወጣ እና ከዛ በዚህ በፈለጋችሁት ነገር ነው የምትቆርጡት። ይሄ በጣም ያምራል። ከዛ እንዲህ ከቆራረጥነው በኋላ ኧረ አንቺ ቆርጠሽ አጨርሽም እንዴ ምነው ቆየሽ እያላችሁ ይሆናል። አሁን እንግዲህ ይሄን ቪዲዮ የምታዩት ማለት ነው። ከዛ በዚህም ቆንጆ ሆኖ ይወጣልናል። ከዛ ከቆረጥን በኋላ ይሄን ይመስላል። ከዛ 180 ፍርን ከዛ ከወጣ በኋላ በጣም ቀይ መሆን ወይ ደግሞ ቡኒ መሆን የለበትም። ምክንያቱም ከለሩ ቆንጆ እንዲሆን ማለት ነው። እዚህ ጋር ጃም ወይ ደግሞ ማርማራታ የምትሉት እሱን ነው የጨመርኩት። እንትን አድርጉት እንዲያያዝልኝ ማለት ነው። አንዲ ኖርማልም ልታደርጉ ትችላላችሁ። ጃም ምናምን ሳትጨምሩ እንዲሁ በኖርማሊ ይበላል። በተለይ እኛ ሀገር እንዲህ ነው የምንጠቀመውና ኢትዮጵያ እላችኋለሁ። ከዛ እዚህ ጋር አስቀመጥኩኝ። ከዛ እዚህ ጫፍ ጫፉ ላይ ማርማራታን ካደረኩ በኋላ እኔ ኮኮናት ነው ያደረኩት። የፈለጋችሁትን ነገር ሎዝ ምናምን ፈጭታችሁ ልታደርጉ ትችላላችሁ። ከዛ ይሄን ይመስላል መጨረሻው። ማሻአላ ሰብስክራይብ አድርጉት ጋይስ።